ወይ ሰብሊ አሁን ሰዓቱ ምን ሰዓት ላይ ደረሰና የዳጊ ሰዓት ዳጊ ዛሬ ምንድነው ይዞልን የመጣው? ዳጊ ብዙ ነገር ነው የሚያመጣው። ከዚህ በፊት ዘፈን እንዳለው ታውቂያለሽ? ክሊፕ ሁሉ የተሰራለት ዘፈን ነው። አንድ ዘፈን አላቅም። ሰዎች ብዙ ሲንግል ሲለቁ አብሮ ለቆ ነበር፣ ግን ራሱ ምን የሚል ዘፈን ይወጣው? ወሬ ጠላ ነው የሚለው። ወሬ ጠላ ዳግማ የመራ ያቶ መራ ልጅ ሲሄድ በአውሮፕላን ሲመለስ በዶጅ የሚል ግጥም አለው። በለው አሰማውልም ዳጊ ዛሬ ታዲያ ምን ይዙልኝ? ሰብሊ ያልደረሰ ሙዚቃ ነው ያለ። ለማንኛውም ዛሬ ብዙ ነገር ነው እሱ የሚሞክረው። አንዳንዶቹ ከብዱታል፣ አንዳንዶቹን ይዝናናባቸዋል። ስለዚህ ዛሬ አንድ ነገር ሞክሮ ያሳየናል። ወደ ዳጊ እንለፍ። ወደ ዳጊ እንሂድ። ነሽ ሰላም ነው? ቆንጆ ማኪያቶ ይሁን ተቆራ ያለ ቢሆን አሪፍ ነው። ቆንጆ ማኪያቶ ሄሎ እንዴት ነህ? ደርሻለሁ። ካፌ ጋር ነው ያለሁት። ስንቴ ዳጊ እንዴት ነህ? ሰላም እንዴት ነህ? አረፍ በል። ትንሽ እኮ ዘገየብኝ ጊዜ ቆንጆ ማኪያቶ አገኘሁና አይደለ? አሪፍ ማኪያቶ አላችሁ ድገሙኝ የሚል እንግዲህ ዛሬ ካለሁበት ተገኝቻለሁ። እንዴት ተገኘ ዛሬ? እባክህ እዚህ ጎልፍ ገቢ ታውቀዋለህ እንዴ? ጎልፍ ክለብ በደንብ ነው የማውቀው። ጎልፍ ክለብ እኔ በጣም ህፃን ልጅ እያለሁ ከወላጆቼ ጋር እዚህ መጥቼ እጫወት ነበር። ጥሩ የቤተሰብ ጊዜ የምናሳልፍ ነበርና ጥሩ ሜሞሪ አለኝና ደስ የሚል ሜሞሪ አለኝ። እንዴ ጎልፍ በጣም አየሩ ምንቱ ስታዩ አየው ፍሬሽ ነው። ያኔ ጎልፍ ለመጫወት አቅሜ ባይችልም እየመጣሁ ከቤተሰቦቼ ጋር ኳስ እንጫወት ነበር። እግር ኳስ ይዘን እንመጣና ከቤት ኳስ እዚህ እንጫወት ነበርና ጥሩ ታይም እናሳልፍ ነበር። አሁን ደግሞ እስኪ ጎልፍ ልሞክር። እስከ መቼ ነው ጎልፍ ማልጫወተው? በጣም ጥሩ ሀሳብ ነው። ጎልፍ ምን መሰለህ ለሁሉም ክፍት ነው ጎልፍ ለማንኛውም ሰው። ያው አንዳንዶቹ ምንድነው የሀብታም ጨዋታ ነው ምናምን ብለው ይላሉና ማንኛውም ሰው አቅም ያለው ሰው መጫወት ይችላል። ያው ምልህ አለ በየደረጃው አለ። ግዴታ ኤክስፔንሲቭን እንትን ከምትል ባንተ አቅም በአቅም ገዝተህ መጫወት ትችላለህ። አሉ የአቅም ጉዳዮች ስላሉ እንደዛ ማድረግ ይችላል። ማንኛውም ሰው ኢንጆይ ማድረግ ይችላል። ጎልፍ ግን ቁመት ይወስነዋል ነው ቁመት ምልህ ኢፌክት አለው። ግን ያው አንደኛ ቁመት የሚያስፈልግ ያው ርቀት ለመምታት ስትል ቁመት ትንሽ ያስፈልጋል። ካለበለዚያ በአቅም መጫወት ትችላለህ። እኔ አሁን ቁመት የለኝም፣ ግን ጎልፍ አሁን እኔ ፐርፌክት ነኝ። አንተ የለኝም ካልከኝ ምንድን ነው? እና ገባ አሁን ከኔ የበለጡም አሉ፣ ግን ያው እነሱን የማሸነፍ ችሎታ አለኝ። ያ ምንድነው ጥበብ ይፈልጋል። ጎልፍ አቅም ብቻ አይደለም፣ ብልሃት። ላይክ አሁን ኳስ ስታይ ሜሲን ታየዋለህ፣ አጭር ነው ገባ፣ ግን በጥበብ ነው የሚጫወተው። ሶ ጎልፍም ላይክ እንደዛ ነገር ያስፈልጋል። ብልሃት ነው፣ ሲስተም ነው። አሁን ርቀት ስለመታ ብቻ ጎበዝ ነኝ ልትል አትችልም። ርቀት መተ ያኛው ኔክስቱን የማታሻሽል ከሆነ ማልችለው ነገር የለም። በብዙ ጊዜ ያለው እንግዲህ ጎልፍ ላይ ግን አይቻልም። ማልችለው ነገር የለም። አሁን ይሄንንም አሳያለሁ፣ በደንብ ነው ማሳየው። ተው እባክህ፣ ተጫውተህ ታውቃለህ ከዚህ በፊት? ስጫወት ነው ያደኩት። ኧረ እባክህ ተው፣ በኋላ እንትን እንዳትል። ሜዳው ላይ ስንሄድ እንፈታተናለን። እንደዛ ደስ ይለኛል። እንደውም እኔን የሚያሸንፈኝ ሰው ነበር እስከዛሬ ያጣሁትና ችግር አለው መጣሁልህ።
የምን ክፍል ነው? ይሄ ፕሮሾፕ ይባላል። የጎልፍ መጫወቻዎች የሚቀመጥበት ነው እና ክፍያዎች ምናምን። እሱ አሁን ካሸራችን ነች፣ ገንዘብ ተቀባይ ነች። እነዚህ ደግሞ የጎልፍ መጫወቻ ማቴሪያሎች ናቸው። በጣም ያምራል። ይሄ ጎልፍ ለለማጅ የሚልበት የሚጫወትበት ነው። ፕራክቲስ ማድረጊያ ማለት ነው። ብዙ ኳስ አላችሁ? አይ እንደውም እቺ ትንሽ ነች። ተው እባክህ አንድ አሰጠኝም ታዲያ? ኧረ እሰጥሃለሁ ከፈለግህ ከነ ባሉ ውሰደው ከፈለግህ። ለማጅና ዋናው ልዩነቱ ምንድን ነው? ለማጅ ማለት ያው ሲመጣ ትሬኒንግ ነው የሚወስደው። ጎልፉን አያውቀውም እና እኛን ጎልፍ የምናሳውቀው። ዋናም ያኛው ደግሞ ጎልፍ ይጫወታል። እቃ ካለው ከዚህ ይከራያል። በኪራይ ትሰጣላችሁ? በኪራይ የራሱ ካለው አሁን ዛሬ እኔ እንደምወስደው ማለት ነው። የራሱ ካለው ክፍያ የአመታዊና የቀን አለ እና የቀን የሚከፍል ከሆነ የቀን ከፍሎ ይጫወታል። ቅድም እንዳወራ ነው ትንሽ ጎልፍ ትንሽ ኤክስፔንሲቭ የሆነ ጨዋታ ነው እና እንደው የዋጋውን የቀኑን የአመቱን እንደው አሁን ምን መሰለህ ሁለት አይነት ክፍያ ነው ያለው። የውጭ ዜጋና የሀገር ውስጥ የሚባለው ማለት ነው። አሁን የሀገር ውስጥ በቀን የሚጫወት ከሆነ 1500 ብር ይከፍላል። የሀገር ውስጥ ሎካል እንደኛ አይነቱ ማለት ነው። እንዳንተ አይነቱ አሁን ቢመጣ 1500 ብር ነው የሚከፍለው። ሰዓት የለውም ገደብ ሰዓት የለውም። ኦል ዴይ እስከሚደክም ትጫወታለህ። ለውጭ ዜጋ ግን $40 ነው። $40 ሚንስ ላይክ ሞር ዛን 5500 ምናምን አካባቢ ይከፍላሉ ማለት ነው። ይሄኛው ግን ያው ፊክስድ ነው። ለማንኛውም 600 ብር ይከፍላል በቀን ማለት ነው። እነዚህ እንትኖቹ ማለት ነው። አሁን የኳሱ የለማጅና የፕሮፌሽናል አሁን ምን መሰለህ ለማጅና ምናምን ሳይሆን ይሄ አሁን አዩ መስመር አለው ገባ ቀይ መስመር አለው እሱ ምንድነው ልዩነቱ? ድራይቪንግ ሬንጅ ይባላል። ምንድነው ማንኛውም ሰው ፕራክቲስ የሚያደርግበት ነው። አሁን ይሄ ሜዳ ዋና ላይ መጫወት አይችልም። ይሄኛው ነው ያው ቀይ የሌለው ይሄኛው አዲስ ሲሆን እሱ ነው ሜዳ ላይ መጫወት ያለበት እንጂ አሁን እንደዚህ በምንድነው እንትናቸው ልዩነቱ የለውም። ሳይዛቸው ልዩነት የለውም። ግን ምንድነው መስመር ስላለው ነው። ግን ይሄ ደግሞ አዲስ ነው ገባ። በአዲስነቱ ስትጫወትበት እዛ ቁጥር አለው የራሱ። አሁን አንድ ሰው 3 ግሩፕ ሆኖ ሲጫወት የየራሱን ኳስ በዚህ ይለያል ማለት ነው። በጣም ደስ ይላል። ኧረ አጓጓኸኝ በእናትህ። ሬንታል ጎልፍ ባግ አለ። ስለዚህ አሁን ከዚህ ላንተ የሚሆነው መርጠህ እሰጣለሁ። ከዛ ይዘን ወደ መጫወቻ ነው እችላለሁ ብለኛል። እርግጠኛ ነው። በቃ አሁን ምን እናደርጋለን? ላንተ የሚሆን ሳይዝ ኳስ እንትን ቦርሳዎችን መርጠን ይዘን እንሄዳለን ማለት ነው። አለባበስም ኦኬ ነው። ያው ለጎልፍ ሆናል። ለጎልፍም ያለው በጣም አሪፍ ነው። ያው የኔ ነው ትንሽ ያው ግዴታ መቀየር አለብኝ። ችግር የለም። ከዛ ቀይረን እንሄዳለን። እዚህ ጀመርክ እንዴ? እስክትመጣ ተው ልትለማመድ ነው እንዴ? እስክትመጣ በጣም ደስ የሚለው አደይ አበባዎቹ ምናምኖቹ በጣም ነው ደስ የሚሉት አይደል? እዚህ ጋር ቆም። ከየት ነው የምንጀምረው? ከዚህ ጋር ነው። አደይ አበባውን በእናትህ አደይ አበባ ስታምር በእናትህ ውይ ሲያምር በእናትህ። እንዴት አየው ጎልፍ? በጣም ቦታው ደስ ይላል። አየሩ ምናምን አየሩማ ምግብ ነው አይደል? እግዚአብሔር በጣም ደስ የሚለው። በል እንግዲህ አሁን ኳስ ምናምን ያዝና የት እንሂድ? እንምታ። ከብቶቹ እሱ ጋር ነው የምትመታው። 4 ቀን እንዴ እችላለሁ አላልክም እንዴ? ገና ዳውን እንዴ በስሱ አስለምደኝ። አይ አላስለምድም። አምጣ ና። አሁን ይኸውልህ ይሄን
እቺም ለምትባለው ቲ ነች ማስቀመጫ የኳስ ለምን ለረጅሙም ለመምታት ማለት ነው። ከዛ አሁን አንተ ያው እችላለሁ ብለሃል። እንግዲህ ምንም ማድረግ አልችልም። ይኸውልህ ምን እናድርግ መሰለህ እኔ አንተ ጋር ነው የመጣሁት። ኦኬ እኔ መጥቼብህ ነው። ስለዚህ አንተ ቅድሚያ ለእንግዳ ነው አይደለም ቤተኛ ስለሆንክ ችግር አይ ወይ ደግሞ እንትን እንጣላ ምን አቦሰብ ልዩና አንድ አይነት አንደኛ ና እና እኔ ልምታ። እሺ ከዛ ይሄ እግር ይከፈታል። አየው በሮቹ ጋር እይ በሮቹ ጋር እይ እስካሁን ወርዳለች አልወረደችም የለችም። አላያትም። ና በል ና አይዞህ አትፍራ አይዞህ በለፈለፉ አየህ መጀመሪያ ነው ያጠፋው። አሁን አያዙ እንዴት ነው? ቆይ ላሳየህ። ይሄ እንደዚህ ነው። ይሄ እንደዚህ ትመጣለህ። ከዛ እንደዚህ እንዴ እንደዚህ አይነት ችሎታ አለክ እንዴ? ብዬ ነበር። አትሰማኝም ብዬ ነበር። አንበሳ አሁን በቃ ወደሚቀጥለው እንሂድ። አዎ አሁን ኳሳችን እዚህ ደርሷል። የመታናቸው ኳሶች ከመነሻ እዚህ ደርሷል። አሁን ቀጣይ ያለው ምንድነው? እሺ አሻግሮ ባንዲራው ጋር ይዋል። ካልሆነ ለምሳሌ ዋኝቼ ባሻገረውስ እንደዚህ ዘ እንዲህ ይዋኙ ባሻገረው ይሻላል። አይቻልም፣ ህጉ አይፈቅድማ። ወይ ደግሞ በአቋራጭ ይዘህ ትሄዳለህ። እየሮጥኩ በአቋራጭ እንደዚህ እየተጫወትክ በቃ እንደዚህ ያርክ ይሻለኛል። በእንደዛም መጫወት ይችላል። እኔ ግን አሁን በቀላሉ ማሻገር ይችላል። እስኪ በእናትህ እኔ አሁን በቀላሉ ዋው 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 አዮ ባንዲራው ጋር። እሺ አሁን ያንተ ተራ ነው። በል እሺ ይሄው ይሻለኛል። ወይ ማሻገር በል አሻገር። እግዚአብሔርን አላሻገረውም፣ አልችልም። ምን ባረክ እና ባቋራጭ ይሻላል ወይስ ቀጥታ ታሻግራለህ? እኔ ብዙ ነገር ባቋራጭ ይመችኛል። ባቋራጭ ይሻለኛል። ሞክረው። ይገባል። ይግባ። ምን ችግር አለ? ይግባ። ያው ቢገባም 1 ነጥብ ነው የምትቀጣው። አሬ ቀኑ ሙሉ ስቀጣ ነው ሙሉ መቼ ባላሻገር። ቆይ እስኪ ቆይ እስኪ ተሻገሪ በል ዋ ሽንጥ ያስፈልጋል ትላለህ። የት ነው የሚሄደው? ፍቅር የት ነሽ? ወይ እኮ በቃ አይ ከጠፋም ትቀጣለህ። አየህ በል ውሃ ውስጥ አልገባም ግን ፈልግ ቶሎ። አይሾፍም አይ ዳጊ በል አውጣ። እሺ አቋራጩን ሂዳ በዚህ አድርገን። እሺ እንደዛ ይቻላል? ኧረ ተው አይቻልም። ታዲያ ይሄ ሁሉን እንትን እቃዎች እኮ እንትን አሉት የርቀታቸውን እንትን ነው የሚወስነው። ስማ ገባ በእጅ እኮ እንደዚህ ባሻገረው እኮ ከጎልፍ ክለብ ወጥቶ እዛ አየር አይደለም የሚሄደው። በእጄ ከሆነ ችግር የለም። እስቲ ሞክር። በእጅ ግን ህግ አይፈቅድም። ህግ ምጥስ ከሆነ ይቻላል። በል እሺ ቀስ እያልክ ማና የሚሻለው አለ። በል ሂድ ጎበዝ። ኳሷን ያዝ በደምብ ጎበዝ። አሁን አራዊ ዋናው ማለት
እንቅስቃሴ ነው የምታደርገውና ደስ ይላል። ሮህን እያዝናና ሰውነትንም እያሰራ በቃ አሁን ፋይናል መጨረሻ ላይ ደርሰናል። መጨረሻ ጉድጓድ ነው። በቃ እሱ ላይ አይገባም። እቺ ትክክለኛ ነው። በቃ እዚህ ጋር መጨረሻችን ነው። አሁን ኮምፎርታብል ነች ራሷ። አሁን መጨረሻችን ነው። አሁን የኔ ኳስ አያታለች ደርሷል። ያንተ ግን ከኋላ ነው። የኔ ጎልፍ በእጁር ወራ ነው። ስለዚህ እኔ ኳስ እዛች ጋር ደርሷል። ያንተ ጓድ ስለዚህ ሮጭ ነው እንዴ? ሮጭ ነው ማመጣት። እሺ ከዛ ያው አምጥቻታለሁ። ወርውራ ያው አሁን እኔ መረቡ አንተ ነህ። ሩቅ ነህ አንተ። ሩቅ ስለሆንክ አንተ ነው የምትወጣው። እስቲ ምን እያየ ነው? ላይኑን እያየ ነው። አነጣጠረ ነው። ጎበዝ አንበሳ ጎበዝ። አሁን ቀርባል። ከዛ እኔ ነኝ አሁን የምቀጥለው። ላውጣልህ ወይስ ይሁን? ባንዲራውን ላውጣልህ? ላውጣ? እሺ ይኸው ኩሻባ በዛ እኮ እንዴ! ምን ፑል ነው እንደምትጫወተው? ሰው በሚችለው ነው የሚገባው። አይ ነው ተው፣ ዋናው መግባት። አይ ይሄንን እቀጣለሁ። እሺ አንድ አስሞክር። እሺ ሞክር። እሺ ሳትከው በል። አሁን የኔ ተራ ነው። አረ በስርዓት አንድ በቃ ይሄው በቃ በስርዓት ይሄው እዚህ ጋር ሂድ ልንቀልህ። እሺ በል እዛው ናግባ። ምንም ማድረግ አይቻልም ብዬ ነበር እኮ እኔ ጎል ተጫዋች ያደረኩት ብዬ። አንበሳ አሪፍ ነው። በጣም ደስ የሚል ስፖርት ነው። ከዚህ በኋላ እውነት ለመናገር እመጣለሁ። ጎልፍ ክለብ ከዚህ በኋላ በደንብ ነው የምታዩ፣ ታገኛላችሁ። እመጣለሁ። እንግዲህ ዛሬ የነበረው ፕሮግራም የሚመስል ነበር። ሳምንት እናንተን ይመጥናል ያልኳችሁ ፕሮግራም እስከማመጣ እስከ ሳምንት መልካም ሳምንት። እወዳችኋለሁ። ሀገራችን ሰላም ያድርግልን። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርስዎ ቀዳሚ ምርጫ።